እና አንድ ያላት አማራጭ ካሜራው ነው በቃ የቤት ውስጥ ካሜራ የውጭም አለ የቤትም አለ ይመስለኛል መግባት የሚፈልግ ሰው አስገቢ ገስት ላይ ያላችሁ መታወሩ ኮን አውሩ ማታወሩ ወረዱ እሺ ቤዚ እንኳን በሰላም መጣሽ ቤዝነት እሺ ጋይስ እንዴት ናችሁ እኔ እኮ ሌላው ሲያወራ ተራልስጥ በይ ነው ዝም ያልኩትኝና እኛማ ያው ሀዘናችንን ሳንጨርስ እቺ ደግሞ ጭራሽ መዳም ወንገላ ጉድ አረገችን ወይ ግን ዞሮ እንኳን የኛ ልጆች አልሆኑና እኛ እንዲሁም ነገር ይገንብናል እንዲሁም ይጣሉናል ግን ፈጣሪ ይመስገን እንኳንም የኛ ያልሆነች ልጅቷ እና በዚህ አጋጣሚ የኛ ልጆችም ልክ እንደዚህ መዳም ሚዩት አርጉልን መዳም ስታናድዳችሁ እንደዚህ ስሜታዊ የምትሆኑ ልጆች አንደኛ ጸልዩ በመቀጠል ደግሞ በጣም ትግስት ያስፈልጋል መግደል መፍትሄ አይደለም ማለት በጣም ካናደደቻችሁ በጣም ከበደ ችግር ከሆነ በቃ ጥሎ መጥፋት ጥሎ መውጣት እንዴ እና በቃ ታገሱ ለማለት ያክል ነው እና ደግሞ ያው ስለሞተችው ልጅ ደግሞ አስተያየቴ አንደኛ አሁን ተጨባጭ መረጃ አልያዝንም በተለያየ በኩል የተለያየ መረጃ ነው የሚመጣው የትኛውን እንደምናምን ራሱ አናቅም ግማሹ ለወንድ ብላ ነው ይላል ግማሹ ተገላ ነው ይላል ግማሹ ራሷን ሰቅላ ነው ይላል አናቅም ያው ታርዳ ነው ምናምን ሆዷ ተቀዷል የሚባለው እኔ ሲመስለኝ ምናልባት ሆስፒታል ውስጥ ይሄን ያደረጉ ይመስለኛል አላቅም ለምርመራ ሊሆን ይችላል እኔ ጃሮች እንደዚህ ይቀዳድ ማለት እነሱ እኮ ነፍሳት ራሱ የሚፈሩ ሰዎች ናቸው ብቻ አላቅም የትኛው ማመን እንዳለብን ጋይስ እኔም አትከልም ባይነኝ ልጅቷ እንደዚህ ደፍራ አታረገው በፍጹም በነገራችን ላይ መዳሞቻችሁ ሲናገሩ ሲልቃ ሲጮሁ ምን ሲሉ ከነሱ ራቁ በቃ ራውቱን የጥሩ መውጣት ትንሽ በረድ ሲሉላችሁ ተመልሳችሁ እንትን ማለት ነው ስራችሁን መስራት ነው እንጂ እነሱ በሚጮህበት ሰዓት እነሱ በሚሉበት ሰዓት ፊት ለፊት መልስ እንኳን አለመስጠት የእውነት መልስ አለመስጠት በቃ ዞርም ብላችሁ አዚዛ እንትን ኤቪደንስ ያለን ማለት ነው በወንድ ሞታለች ለሚለው ሙሉ ሪከርድ ያክስቷ አለ ከዛ ውጭ ግን ስላለው ነገር ምንም የምናውቀው ነገር የለም ኦኬ ኤቪደንስ ያለው በወንድ ሞታለች የተባለው ብቻ ነው ሙሉ ማስረጃ ሪከርድ ያለን ያክስትየዋ ከዛ ውጭ ስላለው ምንም አላውቅም ፈንክታታለች አሉ እኮ ሰላም እንዴት ነሽ ሰላም ነው እግዚአብሔር ይመስገን ደህና ናችሁ አለን በዚህች በኡጋንዳ ምክንያት ግን ሴትዮዋ የሰራተኛ በጣም ሲበዛ ጥላቻ አለባት ቃለ መጠይቋ ላይ ሰምታችኋት ከሆነ በገባችበት ሁሉ እና ድንገት ወይ ደም ግፊት ወይ እንደዛ እነሱ እሷን እንትን ለማሳጣት እንደሆነ እንጂ የምትገላት አይመስለኝም ደግሞ ሴትዮዋ እድሜዋ የሄደ ነው በርግጥ ይፈታተናሉ አይደለም ትልቆቹ ትንሾቹ ራሱ ሊያቀውሱ ነው የሚደርሱት ግን እኔ የምትገላት አይመስለኝም ሴትዮዋ ከመጀመሪያውም ጥላቻ አለባት የሰራተኛ እና ደግሞ ቤዚ ላልሽ ለዚች ለሳውዲዋ ልጅ እህቷ ለሆነ እንትን አይሾ ቃለ መጠይቅ ስትደረግ የሰጠችውን እዚህ ላይቭ ላይ እናንተ ጋር ገብታ ብትናገር ደስ ይል ነበር እኔ ተናድጄባታለሁ በእህቲቱ ምክንያቱም እነሱን ከለላ ነበር ያረገችው ሳውዲዎቹ አሁን ላይ ግን ክሎሪክስ ጠጥታ መቼም ራሷን አታጠፋም በተአምር ምክንያቱም አቅም አይኖራትም እና መፍትሄ ቢገኝላችንም እንትን ብንብላት እውነት በእነሱ ከሆነ ያን ያህል ደግሞ አረቦቹ በጣም ይፈራሉ ያልሽው ቤዚ ነፍሳት ይፈራሉ በጣም አውሬዎች ናቸው እንደነሱ ደግሞ አውሬ የለም
በእርግጥ ይፈራሉ። ህጉን ነው የሚፈሩት እንጂ እኛን አይፈሩም። እና እንደዚች እንደ ቱርኳ ሂዳ እንደሆነችው የዚችን ምጣፈንታ በዛ ላይ ደግሞ ፊት ለፊት መስቀሏ ደረቷ ላይ ነው። እንደኛ የሆነ ራሳችን ሸክፈን አይደለም ለብሰን አይደለም እንትን የምንለው። ሳውዲ ላይ እንደዛ ብዙም አሁን እንጃ እንጂ ይከብዳል። እኔ ዱባይ እየኖርኩ መስቀል እንትን አይደለም የተራም የነበረ እኛ ሁላችንም መስቀል አድርገን መስቀላችን እየታየ ነው የምንሰራው። ድሮ ነበረ። አሁን ግን ሁሉም አንድ አይደለም። ነፃነት ነው ስልሽ። አዎ ግን ያ ጥላቻቸውን እንዳለ ቢሆንም በሃይማኖትም በምንም ድሮ ነበረ ነፃነት። ኖ ይኸውልሽ ውዴ እዚህ ጋር ወደ ሃይማኖት ምናምን የምትወስዱ ነገር ምን ነገር የለም። ሲጀመር ሁላችንም ተጋግዘን ተባብረን የምንሰራው የሌላ ቦታ ታስኪጂ። እሺ ማሪዋ በወንድ ለምትሉት ከፍጹም ስልክሽ ታፍኗል ውዴ፣ ትነፋነፊያለሽ። አሁን ኤርፎን ሰከተሽ ነው? አዎ ሳውሩና ንቀዩ እና ሐሳባችሁን ገለጹ። ምን ትላላችሁ? አውሩ። የሮ ሚዩት ነሽናንቺ ወጣ የሮ ሚዩት ነሽም ተደውሎብሽ ይሁን አላውቅም። እንትንሽ አጥቆረሻል። አመነች ሳቂ። ሚዩትሽን ትንሽ ሚዩትሽ አውሪ። መግባት የምትፈልጉ አንድ ቁጥር ጻፉ። አስተያየት ሐሳባችሁን መግለጽ የምትፈልጉ አንድ ቁጥር ጻፉ። ገስት ላይ ያለችው አውሩ እንጂ ገስት ላይ ያላችሁ ማታወሩት። ቤቲ ቴንኪው እናመሰግናለን ቤቲ። እሺ አንዳንዴ ምክንያቱም ታች ላይ ብዙ ሰው ነው መግባት የሚፈልገው። ወይ ቤቲ እንዴት ነሽ? አለው ቤቲ አውርታለች ብዬ ነው አውርዶኝ። እሺ አፈሩን ሚጥሚጣ ያድርግላት እግዚኦ ማረነ ክርስቶስ። እልሽኛ ልጆች እንግዲህ በጣም ነው የሚያሳዝነው በእውነት። ኧረ በኢየሱስ ምን ሆናችሁ? እኔ በጣም በእውነት ብዙ ቤት እየገባን እናያለን፣ ግን እንደኛ ልጆች ኮሜንት በጣም ያሳፍራል በእውነት። እፈሩ በእውነት። ሰላም አደራችሁ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። እኔ እየሰማኋችሁ ነበረ። ያው እርግጥ ገብቶ የመናገር ብዙም እንትኑ የለኝም፣ ግን ያው ሰው አይደለሁም። ትንሽ የተሰማኝን ነገር ለመናገር ነው። ኮሜንት በጣም እያነበብኩ ነበረ እና እኛ አንዳንዴ ማለት ነው ኢትዮጵያውያኖች ሁላችንም እንደ ሰውኛ፣ ምክንያቱም ያለነው ሁላችንም ሰው ሀገር ላይ ነው። አብዛኛውን ሰው መሆን ያለበት ምንድነው እዛ ሰው ጫማ ላይ ቆሞ ለመፍረድ እሱን መሆን አለብን። ገብቶሻል? እቺ ራሷን ስላጠፋች ስለተባለችው ሳውዲ እኔ ምንም ነገር ተናግሬ ማላቅም። ዛሬ ገና ነው ላይቭ ላይ ራሱ የገባሁት ማለት ነው። ምክንያቱም ለምን እኔ ልጅቷ ቦታ ላይ ብሆን ብዬ እላለሁ። ገብቶሻል? ራሷን አጥፍታ ነው ኦር ተገላ ነው። እግዚአብሔርና ፈጣሪ ብቻ ያው ፈጣሪ ነው የሚያውቀው። ገብቶሻል? እና ለምንድን ነው የማይሆን ኮሜንት እንሰጠው? አፈሩ ሚጥሚጣ ያድርግልሽ። እቺ ኡጋንዳዋን ደግሞ እንኳን ገደሉት ማለት አይባልም እኮ ሰው አይደለም እኛ የሰው ፍጥረት እኮ ነን። እውነት ነው። አንዳንዴ በጣም ነው ነርቨስ የምሆነው። እግዚአብሔር ለምን እንደዚህ ይደረጋል? ለምን ራሳችንን ይሄ ሚዲያ ለምን ለበጎ ነገር አናደርገውም? የምንጠቀመውን ነገር ለበጎ ነገር ቢሆንስ? ዝም ብሎ ለመደበር አይደለም፣ ቁም ነገር ለማውሪያ ነው አይደለ? ቁም ነገር ለመጫወቻ ለመማማሪያ ነው ሚዲያ። ምን ነው ራሳችንን ብናይ እኔስ ብሆን በዛ ቦታ ላይ እኔስ ብሆን ብለን ማለት አለብን። ገብቶሻል? የሰው ልጅ ማንም ወዶ ራሱን አያጠፋም፣ ወዶ ራሱን ሰው አይገልም። ገብቶሻል? ሁሉም እያንዳንዱ ነገር ምክንያት ይኖረዋል። እኛ ለመፍረድ በጣም ችኩሎች ነን ሰው ስንባል፣ ግን ፍርድ ክርስቶስ ነው። በቃ ለምንድን ነው በቃ እንደዚህ ሚዲያ ላይ የማይሆን ንግግር የምንነጋገረው? የማይሆን ነገር የምንለው ለምንድን ነው? በጣም ነው ያዘንኩት። እኔ የእውነት በእኛ ልጆች በጣም አዝኛለሁ። እኔ ማንም ሆኜ አይደለም፣ እኔም አንድ ተራ ሰው ነኝ፣ ግን እንደ ሰውኛ የሚሰማኝ ስሜት አለ። እስቲ ለኔ ስለዚህ ሳውዲ ራሷን አጠፋች ስለተባለችው ልጅ እኔ ምንም ማለት አልፈልግም ነበረ፣ ግን የሆነ አንዳንዴ የማየው ኮሜንት ምናምን ፖስት የሚያደርጉት ነገር በወንድ ሞተች፣ ምን እንደዚህ ሆነች፣ እንደዚህ ተፈጠረ ምናምን። አሁን ለሞተችው ልጅ ሳይሆን ቆሞ ላለችው እናትየዋ
እህቶቿ፣ ቤተሰብ፣ ዘመድ አዝማድ እስቲ ደግሞ እሷን ብሎ ለተጎዳ ሰው ይኖራል። ገብቶሻል? እኛ ባናቃት ማለት ነው። ብሩክትዬ እኔ ቆንጆ እዚህ ጋር አንድ ነገር ማለት እፈልጋለሁ። እሱ ምንድነው እኛ መጀመሪያ ቤታችንን ከፍተን እውነት ነው መሞቷ ነው ያልነው፣ ምክንያቱም ስላላመነን ማለት ነው። እየተፖሰተ የነበረው ፎቶና ጽሁፎች ምናምን ናቸው። ኦኬ ቪዲዮ ምናምን የለም፣ ማስረጃ የለም። ሶ ከዛ አንፃር እኔ ቤቴን ከፍቼ እስቲ ማን ነው የቅርብ ሰው እውነት ሞታለች ነገሩን ብለን ከፈትን ቤታችንን። እህትየው መጣች። በመጣችበት ሰዓት ራሷን አንቃ ነው የገደለችው ተባለ። ከዛ የዘለለ ነገር ማስረጃ አልሰጠችንም። ከዛ እነሞ መጡ፣ እነሞኒት መጡ፣ አዚዛ መተዋል ነው ብዙ ሪከርዶች አይታችሁ ሊሆን ይችላል። በዛ መሀል ላይ ግን አክስትየዋ ናት በወንድ መሞቷን የተናገረችው እያልኩሽ ነው። ማስረጃ ይዘናል። ቪዲዮ ሪከርድ ላይክ ኮል ሪከርድ አለ። ኦኬ ይሄንን ይዘን ነው እኛ እያወራን ያለ ነው። ዝም ብለን አላወራንም ያለ ማስረጃ። ከዛ በኋላ ነው እንደገና ክሎሮክስ ጠጥታ የተባለው። ከዛ በኋላ እንደገና ደግሞ ሆዷ ተቀዷል ተባለ። ግን የኛ ማስረጃ ያለው የመጀመሪያው የእንትን ነው የወንዱ ነው። ገባሽ? ስለዚህ በወንድ አሁን እዚህ ጋር ላይክ እህቴ አልፋለችና ስሟ ይታደስልኝ ሌላ ጉዳይ ነው። እሷ ኢንተርቪው ላይ ስታደርግ እንደነበረው ዩቲዩብ ቻናል ላይ ማለት ነው መናገር ካለባት። እኛ ቤትም ከ3000 በላይ ህዝብ ነበረ። ቪዲዮ ሪከርዱ ሲፖስት በጣም ነው ቫይራል የወጣው። ኦኬ ይሄ ላይክ ትልቅ ሰው ትንሽ ሰው የምትይው ነገር አይደለም። እኛም በሷ ጫማ ላይ ነን፣ እየሰራን ነው፣ አብረናት ነው በሁሉም ነገር እኛም ቅመም ነን። ኦኬ ስለዚህ እኔ የተሻለ ቦታ ላይ ሄጄ ላውራው ብላ ያንን ነገር ከወራች ኦኬ ትችላለች፣ መብቷ ነው። እዚህ ጋርም ግን የእህቷን ስም ማጥራት ትችል ነበረ። ፈርስት ይሄ ሁላ ነገር ሳይመጣ አክስትየው በወንድ ነው ሳትል ሆዷ ተቀደደ ሳይባል በክሎሮክስ ነው እህቴ የሞተችው። ግን እህቶቼ እናንተ ስለምትረዱ ስለምታውቁት እናንተም ስደት ዓለም ላይ ናችሁ። እህቴ ራሷን ልታጠፋ አትችልም፣ ድምጽ ሁኑኝ። አራነጥ እውነት ነው ግን ይሄንን አላለችም። መጀመሪያ ከሌላ አንፃር አይተሽ ኮል ይሄንን አላለችም። መጀመሪያ እናንተ ቤት ላይ አላልነንማ። የኔ ወርቅ እኮ ነው ራሷን አጥፍታለች፣ ራሳችሁ እንዳታጠፉ ያለችውን እኮ የመጀመሪያውን ፒን አድርገዋለሁ። የእህቴን ፎቶ ፖስት ማድረጉ ማለት ነው። ወርሻ ከፖስተው ውጪ እንኳን ፖስት አላረኩም። ይኸውልሽ የኔ ውደት ቫይራል እንደሚወጣልኝ እኮ ነው ያውቃለሁ ጋይስ። ግን ስለማልፈልግ ፎቶዋን አትፖስቱ ሲባል ቃሏን አክብሬላታለሁ። ፎቶዋን አልፖስትኩም አላደረኩኝም። ጉርሻ የፖስተውን ብቻ ሰፖርት እንድትደረግ የተባለበትን ፖስት አድርጋለሁ። ምክንያቱም ህመሜ ስለሆነ እኔ እንዲደረግብኝ የማልፈልገውን ነገር ሰው ላይ አላደርግም ብዬ ህሊና አለኝ። ኦፍ ኮርስ ፎቶ አይለጠፍ ሲባል እሺ ብዬ አልፖስት። እሷን ራሱ እኛ ቤት ላይ በቪዲዮ ሪከርድ ስታወራ ሌሎች ፖስተዋታል። እኔ ግን አልፖስትኳትም። ለምን ላክብርላት ቃሏን ብዬ ማለት ነው። ስለዚህ አንዳንድ ነገሮች ላይ መተሽ እዚህ ጋር ብትናገር ብታወራ ችግር የለውም። ከ3000 ሰው በላይ ነበር ሲከታተለን የነበረው። ቀጥታ ደግሞ ዩቲዩብ ላይ አስተላልፎታል የዚህም ቤት ማለት ነው። ስለዚህ ለምን እንደዚህ ይሆናል? የእህቷ ስም እንዲጠራ ከሆነ እህቶቼ ወደ ሌላ ነገር እንዳትወስዱት፣ በወንድ ነው እንዳትሉ፣ ይሄ ነገር ነው ይሆን ብላ ብትለን ኖሮ እኛ አንደርስታንድ እናረጋት ነበር። ትክክል ነሽ። አሁን እንዳለ ትምስምስት እሙዬን መጥራት እችላለሁ እኔ this time if you want እሙዬ ትመጣለች። ሙሉ ሪከርዱ መውጣት ይችላል ማስረጃ ስላለን በወንድ እንደሆነ። እንግዲህ እግዚአብሔር ይወቀው። እውነት እኔ ያው እንደ ሰውኛ የተሰማኝን ነገር ነው የተናገርኩት። ግን እኔም እያልኩ ነው እኮ አሁን እኮ ነው ያነሳሁት። አንደኛ ራሷን አንቃ ሞተች አለች ራሷ፣ ሁለተኛ በወንድ ነው ተባለ፣ ሶስተኛ ክሎሮክስ ነው ተባለ፣ አራተኛ ሆዷን ተቀዳ ነው ተባለ። እኛ ከየትኛው ጋር ቆመን ድምጽ እንሆነ? እኔ እንደኛ እንደ ቤታችን እንደምንወያይበት ከየትኛው ሳይድ እንሆን ጋይስ? አይናችን ባላየው ነገር አይናችን እንደ የሆነ ማስረጃ ይቅረብ የለም። የመጀመሪያው ጥያቄያችንም የነበረው የመጀመሪያው አልሞተች ይሆናል ነው የቅርብ ሳይንገረን ነው። ያም ከተነገረን በኋላ ደግሞ እንዴት ሞተች፣ ለምን ሞተች፣ ማዳሟስ ብትሆን ብለን ጠይቀናል። ቆይ እኔ ግን ያልገባኝ ነገር መዳሟ ሰፋለች ተብሏል አይደል? በምክንያት ታሰረች? ህገወጥ ሰው ስላሰራች ነው? ህገወጥ ስላሰራች 100,000 ሪያል እና የ6 ወር እስራት ተብላ እሷ ሄዳለች ወደዛ ነው። እኔ ግን አንዳንዴና ማለት ነው ማለት እኔ የማውቀው ልክ እንደዚህ ኢራናዊ ሰዎች ሲሰሩ ቤትሽ ገብተው ቅጣት እንዳለው ነው። እኔ ዱባይ ላይ ሰርቻለሁ 7 አመት። አሁን ኩዌት ነው ያለሁት። ግን ዱባይ ላይ እኔ ስሰራ ኢራናዊ ሆነን ስንሰራ 50,000 ድርሃም አይ ቲንክ እንደዚህ መሰለኝ
ቅጣት አለው እንጂ እስራት የለውም ነበር እኔ እስከማውቀው። አላቅም የሳውዲ ህግ ሌላ ሆኖ ይሆናል። ይሄ ሳውዲ ነው እኮ። ስለዚህ አሁንም ቢሆን ይጥራልኝ ሪከርድም ይዛለች የተባለው ይምጣ የምትል ከሆነ አሁንም ቤታችን ክፍት ነው። ዌልካም። አዎ በቃ እኛ የምንፈልገው እውነታውን ነው። ገብቶሻል? ሰውም የተለያየ ሀሳብ እየሰጠ ሌላ ነገር እንትን ከምንል እሷም ትምጣ፣ ልጅቷ የሚጠብቀኝ አይተኛም አያንቀላፋም ትምጣ፣ ሙዬ ሪከርዱን ይዛለች ትምጣ። ሁላችንም አድርገን ይጣራ ካላችሁ ችግር የለም። ከሰዓት በኋላ ሞት ትጣራለች፣ ሪከርዱ እሷ ጋር ያለውን ታቀርብልናለች። ይሄ ነው የሚሆነው። አዎ በቃ የልጅቷም ነፍስ ትረፍ። በቃ በወንድ አይደለም እህቴ ያረፈችው አክስቴ የተናገረችው የተሳሳተ መረጃ ነው ካለች እሙጋ ኮል ሪከርዱ ይወጣል፣ ያወሩበት ሙሉ እህትየዋ ትመጣለች፣ አውርተን ይሄንን ዘጋዋለን። ችግር የለብኝም። እሺ ውዴ፣ እሺ ይሄ ነው ያለው ነገር በዚህ በኩል። አሜኒ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሌላ አዲስ አጀንዳ አለ እንዴ? እንዴት ናችሁ? እኔ እኮ በዚህኛው መስሎኝ ነው የምታወሩት። እንዴት ናችሁ? ትክክል ነሽ። እንኳንም ኢትዮጵያውያን አልሆነች ያው ኢትዮጵያ መስለ ነገሮች ይከራል። ኢትዮጵያ ቢሆን እኔ ዛሬ ስንቱ ተተራምሶ ነበር። አዎ ግን እግዚአብሔር ይመስገን ያም ነገር ኢትዮጵያን አለመሆኗን እኔ እግዚአብሔርን አመስግኛለሁ። ግን